ያሳለፍነው 2017 እና የጀመርነው 2018 ይሆናል ተብሎ የማይጠበቁ ተአምራዊ ጉዳዮች ኢትዮጵያ ውስጥ እየሆኑ ያለበት ሁኔታ ነው ያለው። ከዚህ ውስጥ አንዱ የህዳሴ ግድባችን የሁላችንም አሻራ፣ የአይበገሬነታችን መገለጫ፣ በራሳችን አቅም፣ በራሳችን እውቀት፣ በራሳችን ሀብት ገንብተን ለጠላትም ለወዳጅም ማንነታችንን ያስመሰከርንበት በስኬት የተጠናቀቀበት አመት ነው 2017። ለዛ እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት ወዳለሁ። ከዛ በተረፈ ግብርናችን እንዳይዘምን ማነቆ ከሆኑት ውስጥ አንዱ የሆነው የአፈር ማዳበሪያ ከውጭ ማስገባትን ለማስቀረት የአፈር ማዳበሪያ ግዙፍ የአፈር ማዳበሪያ ፋብሪካ ለመገንባት ከሳምንት በፊት የመሰረት ድንጋይ የጣልንበት ልክ የዛሬ ሳምንት ነው። ለዘመናት ስንመኘው የነበረው የማዕድን ሀብታችን አካል የሆነው የተፈጥሮ ጋዝ የመጀመሪያው ፌዝ ምርት የጀመረበት፣ ለሁለተኛው ፌዝ ደግሞ መሰረት ድንጋይ የተጣለበት፣ እንዲሁም የነዳጅ ማጣሪያ ለመስራት እንዲሁ መሰረተ ልማት የተጣረበት፣ በርካታ ትልልቅ ሜጋ የወርቅ ማምረቻ ፋብሪካዎች ግማሹ የተመረቁ ግማሹ ለመመረቅ በሂደት ያሉበት፣ የኢትዮጵያን ትንሣኤ የኢትዮጵያን ማንሰራራት እውን ማድረግ የሚችሉ በርካታ ስራዎች ተሰርተዋል። የዛሬውም የነዛ ድንቅ ስራዎች አንድ አካል ነው። በሁለት ምክንያት ነው ይሄን የምለው። አንደኛው ይሄ መሰረተ ልማት ዛሬ የምንጀምረው ከዋናው የባቡር መስመር ወደ ኤምጂ ሆልዲንግ ኢንዱስትሪያል ፓርክ የሚያገናኘው ይሄ የባቡር ሀዲድ በሀገር ልጆች ለመጀመሪያ ጊዜ በሀገር ልጆች ዲዛይን ተደርጎ በሀገር ልጆች የሚሰራ መሆኑ ልዩ ያደርገዋል። የዚህ የኢትዮጵያ የማንሰራራት አንዱ አካል ተደርጎ የሚወሰድ ነው። ሁለተኛ ይሄ ስራ ፋይናንስ ተደርጎ የሚሰራው በግል ባለሀብት መሆኑ ነው። ይህም ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ። ስለዚህ እኛ ኢትዮጵያኖች በድጋሜ ለዚህ በመብቃታችን እንኳን ደስ ያለን ለማለት እወዳለሁ። በተለይ ደግሞ የኢትዮ ጅቡቲ ዋና ስራ አስፈጻሚ ኢንጂነር ታከለና የኤምጂ ኢንቨስትመንት ሆልዲንግ ባለቤትና ዋና ስራ አስፈጻሚ አብዱልሐኪም እንኳን ደስ ያላችሁ ታሪክ ስለሰራችሁ። እንግዲህ ለዚህ ኢትዮጵያ ለተያዘችው የብልጽግና ጉዞ እና ለገባችበት የማንሰራራት ምዕራፍ መሳካት የትራንስፖርትና ሎጂስቲክስ አገልግሎት እጅግ በጣም ወሳኝ ነው። ትራንስፖርትና ሎጂስቲክስ እንዲሳለጥ ደግሞ የኔንኑ ማሳለጥ የሚችሉ መሰረተ ልማት ቁልፍ ስራ ቦታ አለው። ከመሰረተ ልማቶች ሁሉ የባቡር መሰረተ ልማት ቅድም በዶኩመንተሪው እንደተገለጸው በጣም ቀልጣፋ፣ ወጪ ቆጣቢ፣ ብዙ እቃዎችን አንድ ላይ በአጭር ጊዜ ጭኖ የሚያደርስ በመሆኑ እጅግ በጣም ተመራጭ ነው። ኢንጂነር ታከለ እንዳለው የባቡር ሴክተሩ ለአፍሪካም ለዓለምም የሁለት ሀገራት ቅንጅት፣ የሁለት ወንድማማች ሀገራት የኢትዮጵያና የጅቡቲ የመተባበር የመቀናጀት አብሮ የመስራት ተምሳሌት ሆኖ ሳለ ረጅም እድሜ ያስቆጠረ ሆኖ ሳለ የእድሜውን ያህል ግን አልተራመደም በተለያዩ ምክንያቶች። አሁን ግን ያ ምዕራፍ ያበቃ ይመስለኛል። ሁለቱ ወንድማማች ሀገራት ከምን ጊዜውም በላይ ኢትዮጵያና ጅቡቲ አብረው ለመበልጸግ አብረው ወደ ብልጽግና ለመቀላቀል ቆርጠው ተነስተዋል። መሪዎቻችን እንደ ሁለት ሀገር መሪ ሳይሆን እንደ አንድ ሀገር መሪ እየመከሩ እንደ ወንድማማቾች እንደ ታላቅና ታናሽ ወንድማማቾች እየመከሩ በጋራ የሚሰሩበት ሁኔታም ስለተፈጠረ አክሲዮን ማህበሩም የኢትዮ ጅቡቲ አክሲዮን ማህበሩን ትክክለኛ አመራር ስላገኘ ይሄ የኋላ መቅረቱ ምዕራፍ የተዘጋ ይመስላል። ዛሬም የምንጀምረው የማገናኛ ሀዲድ ግንባታ የዚህ አንዱ ማሳያ ነው።
ይሄ ብቻ አይደለም። የኢትዮ ጅቡቲ አክሲዮን ማህበር ለመሰላት አቅዶ እየተንቀሳቀሰ ያለው ኢንጂነር ታከለ ቅድም ጠቅሷል። ያልጠቀሰው በቅርቡ ፍቃድ እየጠበቀ ያለው የፍሪ ዞን ከሎጂስቲክስ ጋር የሚያያዝ የነፃ የኢኮኖሚ ዞን ግንባታም በሂደት ላይ ያለ ነው። ይሄም በጅቡቲና በኢትዮጵያ መካከል ወጪና ገቢ ንግድን ከማሳለጥ አንጻር የሎጂስቲክስ ዋጋን ወይ ደግሞ የሎጂስቲክስ ወጪን ከመቀነስ አንጻር ትልቅ አስተዋጽኦ ያለው ጉዳይ ነው። ስለዚህ እንደዚህ አይነት ስራዎች እንዲበረታቱ በአገር እውቀት